God have mercy upon us. ምን ጉድ ነው? ባለቤትነቱ እኮ የሌላ ሰው ነው ጉንጩ። አንቺ ምን መሆንሽ ነው እንዴ? የሰው ንብረት ላይ እንደፈለጉ መፈናጨት አለ እንዴ? ወይኔ ገረጨች። አንተ ሳይኮ ደስታ ነው። እኔ አንተን ሳገኘ እምሆነውን አላውቅም። ይሄ ስሜት ወዴት እያመራ ነው የሚለውን ነገር ከግምት ውስጥ እኛ ማስገባት አለብን። ይሄንን ንግግሯን ችላ ብለን ማየት የለብንም። ባጭሩ ካልገታ ነው ወደማይሆን ነገር ውስጥ ልገባ ትችላለች። አንተ ቆይ እቺ ልጅ መቼ ነው የምትፈታት? እቺ ልጅ በቃ ተፋታት። ለሃይሚ በቃ ምቾት አይሰጣትም እያልን ያለነው እኮ። ከዚህ ልጅ ጋር ስትሆን ሃይሚ በቃ ደስተኛ አትሆንም። አንተ ዋና ዓላማ ሃይሚን ማስደሰት ከሆነ ተለጣጥፈ አትዙር ከዚች ጋር። ለሚያያችሁ ሰው ምን ይመስላል ስታስቡ? አንተ ሰው ምን የሚያስብ ይመስላል? እንኳን ሃይሚ ይቅርና ሌላ የሚያያችሁ ሰው ራሱ እናንተ የሆነ ነገር እንዳላችሁ ነው የሚጠረጥረው። ቀረቤታን በልኩ ካላደረከው ወደ ሌላ ነገር ልትሄድ ትችላለች ልጅቷ። ምክንያቱም ካይኗ እያየን ያለነው ነገር ላንተ አደገኛ ስሜት እንዳላት ነው እያየን ያለነው። ስለዚህ ይሄንን አደገኛ ስሜቷን በአጭሩ መክታት ይኖርባል ብሩኬ። በሆነ ጊዜ ማግኘት ያለበት እንዳጋጣሚ እንጂ ሆን ብለህ እየቀጠርካት ነይ ምናምን እያልካት ከሆነ ልጅቷ ትንሽ ቆይታ አፈቀርኩ ማለቷ አይቀርም። ስለዚህ እያደረክ ያለውን ነገር እያሰብክበት በየሰዓቱ እየተደጣጣፋችሁ ነው የሚሰድባት አታድርጉ። በየጊዜው አንድ ላይ ስትሆኑ ሃይሚ ምቾት እንደማይሰማት ደስ እንደማይላት እሷን በአደባባይ ነግራለች፣ በግልጽ ማለት ነው። ባለፈው ሃይሚን ከሷ ጋር ሆነ ለማስቀናት ጥረት ስታደርግ ነበር። ያ እንዳልተሳካለ ተረድተህ ማቆም ነበረብህ ከዚች ልጅ ጋር። እንደገና ድጋሚ ከሷ ጋር የመሆነ ጉዳይ ምንድነው ብሩኬ? እኛ ምቾት አልሰጠንም። በቃ ይሄ ነገር እየተመቸን ስላልሆነ ከዚች ልጅ በመራቅ እንድትተባበረን እንፈልጋለን። ለሃይሚ ማሰብ ይኖርብሃል ካሁን በኋላ። ቀልዱ ቀልድ ነው። አንተ ያው ጥፋት ታጠፋው ቆይተ መተ ዱባይ እንድትስተር ባንዴ እንድስማማት ትፍቀድ ብሩኬ። አንተም ሃይሚም ስንት ቻሌንጅ ስንት መጥፎ ጊዜያትን እያሳለፋችሁ ነው ያላችሁት። ሰሞኑን ጥሩ ላይ እንዳልሆናችሁ ታውቃለህ። ያንን ሁሉ ነገር እንዴት በአንዴ ረስተሽ የዱባዩን ትኬት ተቀበይኝና አብረን እንሂድ ትላታለህ? ቢያንስ እኮ እሷ የምታስብበትን ጊዜ ልሰጣት ይገባ ነበር። ገባ እንጂ ዝም ብለህ በአንዴ ካንዳንድ ትኬት ቆርጫለሁ ስላልካት እንዲሁ ከመሬት ተነስታ አብራህ እንድትሄድ አትጠብቅ። ቢያንስ መታገስ አለብህ። እሷ እስክታስብበት እሷን መጠበቅ ነበረብህ። ቢያንስ ሰው እንዲያስብበት እድል እንኳን አትሰጥም እንዴ? ትላንትናም ነግራለች። ቢያንስ እንዳስብበት እንኳን እድል ስጠኝ ብለህ ነበር። አንተ ደግሞ ያንን ነገር መረዳት አለብህ። ሃይሚ እያሳለፈች ያለችው ነገር ቀላል እንዳልሆነ መረዳት አለብህ። ይህንን ነገር ከግምት ውስጥ አስገባ። ሃይሚ ልክ እንደ ድሮ በቃ ጥሩ ጊዜ እያሳለፈች አይደለም በአሁኑ ሰዓት። ስለዚህ አንድ በአንድ የተሰበረውን ልቧን መጠገን ይኖርብሃል። ጠግነህ ነው ከዛ በኋላ ነው ሌላውን ነገር ማድረግ ያለብህ ብዬ የማስበው። ተስፋ ይቆርጣል ምናምን አትይም ማለት በቃ ይተዋላችሁ እንዴ? በአንድ ቀን ነው እንዴ በአንዴ ተስፋ የምትቆርጠው አንተ እንዴ? ሃይሚን ለአንድ ቀን መታገስ ያቅታል እንዴ? እንዴ ምን ሆነ ነው? ገና እኮ አንድ ቀን ነው ዱባይ እንሂድ ካልካት አንተ ቢያንስ አንድ ሁለት ቀን መጠበቅ ነበረብህ። እሷን መታገስ ነበረብህ እስክታስብበት ቢያንስ። ስለዚህ ትላንት ያደረግከው ነገር ድጋሚ ሌላ ስህተት መስራትህን ማመን አለብህ፣ ማወቅ አለብህ። እንግዲህ ቡርኪ ሃይሚ አንተ እያደረክ ያለውን ነገር እንዴት እንደተረዳችሁ ልንገርህ። አንተ ሴቶችን የመደራረብ ሁኔታ ውስጥ እንዳለህ ነው የተረዳችሁ። አንተ ሴቶችን እየደራረብክ እንደፈለክ ለማድረግ የምትሞክር ነው እየመሰላት ያለው። ስለዚህ በአንተ ዙሪያ ያሉ ሴቶች ስለበዙ እነዚህ በዙሪያ ያሉትን ሴቶች በራስ መንገድ መቀነስ ይኖርብሃል። በራስ መንገድ ልታጠፋቸው ይገባል፣ በአንተ ዙሪያ ያሉትን ሴቶች ማለት ነው። ካልሆነ ግን ሃይሚ ትጎዳለች፣ ትቀናለች። ቀናተኛ መሆኗን ማወቅ አለብህ። አንዴ እኮ የአንድን ሰው ባህሪ ካወቀው ያንን ነገር ደጋግመህ ያንን ሰው ማቁሰል የለብህም እየደጋገምክ። ስለዚህ አንዴ የሃይሚን ባህሪ ካወቅ በቃ ባህሪዋን ተረድተህ የምትፈልገውን ነገር ነው ማድረግ ያለብህ ብዬ የማስበው እና መሆን ያለበትን ነገር እንጂ ደጋግመህ እሷን ማትወደውን ነገር እሷን ደስ የማይላትን ነገር ማድረግ ላንተም ለግንኙነታችሁም ጥሩ ነው ብዬ አላስብም። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።